ጥላሽ ነኝ። ገንዘቤን እስካላመጣሽ ካጠገብሽ አልጠፋም። እባክህን ተወኝ። ገንዘቡን ፈልገሽ የምታመጭበት 24 ሰዓት ሰጥቼሻለሁ። ይሄ ቤት ግን የኔ የሚስብ የፍቅር ኃይል አለ አይደል? አንድ መጥፎ ጊዜ ላይ የቀረቡት ከባድ ሰው ነበር። አሁን ከኔ 1 ሚሊዮን ብር ይፈልጋል። ካልሰጠው ደግሞ ይገለኛል። በቅርብ ቀን የሚመልሰው 1 ሚሊዮን ብር ካላሽ እኔን ስታሰቃይ ከኖርሽ በኋላ እንደገና ገንዘብ ትጠይቂኛለሽ። ምን አይነት ከብቻሽ? እውነቱን ልንገርሽ ብችል እንኳን መረዳው እሱን እንጂ አንቺን አይደለም። እና ደግሞ በተፈጠሩት ነገሮች ላይ ድጋሚ ይቅርታ መጠየቅ እፈልጋለሁ። ካሌብ ይቅርታ እኮ አንዴ ነው። ሚሊዮኑ ብር የቀናት ቀነ ገደብ ወደ ሰዓታት ተቀይሯል። ቲና መውጫ መግቢያ አጣለች። ይሄ ሰማይ ስባሪ የሚያክል አጋጭ አሁንም ፊት ለፊቱ አቁሟል። ቲና ሕይወትሽን ማትረፍ ከፈለግሽ 24 ሰዓት ብቻ ሰጥቼሻለሁ፣ አለዛ እንዳታስቢው ለመኖር እቅድ እንዳትይዢ ብሏታል። ቲና ጨንቋታል። ይህ 1 ሚሊዮን ከየት ይመጣል? እኔ የምፈልገው ይህን 1 ሚሊዮን እኮ ነው። እባክህን ተረዳኝ፣ ደግሞ አታስጨንቀኝ ትለዋለች። ይኸውልሽ በቃ እንደ ጥላሽ ቁጠሪ፣ በሄድሽበታለሁ ብሩን እስካላገኘው ድረስ አሁን አንድና አንድ ኦንሊ 24 ሰዓት፣ ከዚያ ውጭ ጊዜ የለሽም ብሎ ትቷት ሂዷል። ትሁት መሄዱን ስለተወቹ ሁሉም ደስ ብሎታል። ዳኒም ደስ ብሎታል። ዳኒ በሰበብ አስባቡ ደስታውን ለመግለጽ ውሃ ብሎ ትሁት ጋር ሂዷል። ስለቀረሽ በጣም ደስ ብሎኛል ይላታል። እሷም ታመሰግናለች። እኔ ምልሽ ይሄ ቤት ግን የሆነ የፍቅር መግነጢስ አለ አይደለ? እወጣለሁኝ በቃ አኩርፈው እወጣለሁ ብሎ ይወስንና ከዛ መልሶ ያስቀር ይላታል። አዎ እውነት ነው፣ ግን ቤቱ ሳይሆን አባዬ ነው ትለዋለች። እውነት ነው፣ አባዬ ሁላችንንም አስተማረን። በቃ ክፉዎቹን ደግ አደረገን። የአባዬ ፍቅር ምንም ያስቀይራል። እውነት ነው ይላል ዳኒ። ቲና በጣም የተጨነቀች ትመስላለች። ይህ የሚታወቀው ደግሞ አጋቹ 1 ሚሊዮን ብር ስለጠየቃት ያኔ ካገተችው ሰው ብሩን ተቀብላ ላገተው ልሰጠው መጠየቋን ነው። እውነቱን ነገረችው። አባዬ በቃ የመጨረሻው ሰዓት ደርሻለሁኝ። ለአንተ ያራራው ያ የሰማይ ስባሪ የሚያክል አጋች 1 ሚሊዮን ብር ካልሰጠሁት እኔን እንደሚያገተኝ አለፍ ካለም እንደሚገለኝ ዝቶብኛል። እባክህን እኔ እኮ ማረባ ሰው ነኝ፣ ስተት ሰርቻለሁ። ለዚያም ደግሞ ይቅርታ አድርገህልኛል። እባክህ እነዚህ ጉድ አውጣኝ ትለዋለች። አይ ቲና፣ እሱ አይደለም እኮ የደፈረኝ፣ አንቺ ነሽ እርኩስ፣ አንቺ ነሽ የደፈርሽኝ። ስለዚህ እንዳታስቢው ከኔ እንውስ 5 ሳንቲም አታገኝም። ግፋቢል የመጨረሻ የጨነቀ ጊዜ ቢመጣ እንኳ ምን አገተው እሰጠው ይሆናል እንጂ ለአንቺ እንዳታስቢው ብሏታል። በቃ ቲና የጨነቀ ነገር ነው የገጠማት። ምን ታድርግ? ሌላ ከዚህ የተሻለ ምን አማራጭ አላት? ጨንቋታል። እንዴት ይሆን ምን ታደርግ ይሆን የሚለውን አብረን እናያለን። አብራችሁን ቆዩ። ካሌብ እስካሁን ካደረጋቸው ንግግሮች ምርጡ የሚባለውን ንግግር ዛሬ አድርጓል። ትሁትን አገኛት። ትሁትን ጤንነቷን ጠየቃት። በድጋሚ ስላለፈው ባህሪው ስላሳየው ባህሪ ይቅርታ ጠየቃት። ይኸውልሽ ትሁት፣ እኔ በጣም ተሳስቻለሁ። አንቺን እንደ ሰራተኛ አየሁሽ፣ ግን ሲገባኝ እንደ ልጅ፣ ያውም ከልጅ በላይ ከኔ በላይ ለአባዬ ጠበቃ ሆንሽው። ይህን መረዳት አቃተኝ። እባክሽን ይቅርታ አድርጊልኝ ይላታል። ይኸውልህ ካሌብ፣ ይቅርታ እንዴ ነው? በቃ ይቅርታ አድርጌልሃለሁ ትለዋለች። አመሰግናለሁ ትሁት፣ ግን አንድ ነገር ላስቸግርሽ። በኋላ አንድ እንግዳ ይዤ እመጣለሁ፣ እባክሽን ምግብ አዘጋጂ ይላታል። እሷም ስራ ያደል በሚመስል ፌስ እሺ ብለዋለች። በቃ አሁን ካሌብ እንደ ትልቅ እንደ ጨዋ እየተናገረ እያሰበ ያለ ይመስላል። ዳኒ ሽማግሌው የሰጠውን ሚሽን ተቀብሎ ወደ ስራ የገባ ይመስላል። ከቲና ጋር እያወሩ ነው። ቲና እያማከረችው ነው። ያ አጋሽ ሰውዬ እኮ በጣም እያስፈራራኝ ነው። ምን ይሻላል? ከመጨነቄ የተነሳ አባዬን ራሱ እኮ ጠየቅኩት ትለዋለች። ዳኒ የገረመው ይመስላል። ነገሩ ብዙ አልገረመውም። ምክንያቱም የቲናን ባህሪ ከሷ በላይ ያውቀዋልና። ስሚማ፣ ካሳገትሽው ሰውዬ ብር ላገተው ለመስጠት ብር ትጠይቂዋለሽ ይላታል። እኔ ምን ላድርግ? ጨነቀኛ። በቃ ያለኝ አማራጭ ሌላ ሳጣ ይሄ ብቻ ታየኝ ትለዋለች። ይኸውልሽ አሁን መጨነቅ መፍትሄ አይሆንም፣ ይልቅ ሌላ ነገር ማሰብ አስፈላጊ ነው፣ አትጨነቂ ይላታል። እሷም እንዲህ ስላበረታታት ከዚያ መቀያየም፣ ከዛ ዝም ከዛ ድብታ ወጥቶ ተመልሰው የተገናኙ መስሎ ስለታያት ደስ ብሏታል። ታመሰግነዋለች። ምንም አይደለ ይላታል። ቲና ጨንቋታል።
ዳኒ ደግሞ ጭንቀቷን ለመጋራት እየሞከረ ነው። ይኸውልሽ ቲና፣ ሰውየው ጨካኝ እንደሆነ ያኔ በትንሹም ቢሆን አይቼዋለሁ። ስለዚህ ያለሽ ብቸኛ አማራጭ ብሩን እንዲቀንስልሽና ብሩን አፈላልገን መስጠት ነው ይላታል። በዚህም ጊዜ ዳኒ ባቀረበው ሐሳብ ቲና የተስማማች ትመስላለች። ነገሩ ምን አማራጭ አላት? የተሻለ አማራጭ ቢኖራት ሲጀመርስ ዳኒ ጋር መች ትገናኝ ነበረ? እሺ ብላ ዳኒ ባቀረበው ሐሳብ ተስማምታ ስለተረዳትም ደስ ብሏት ቲና ተጠምጥማበት እያለ ኤደን ደረሰች። ኤደን ስትደርስ ዳኒ ክው ዋለ። ማይ መብረቅ የወረደበት ይመስላል። ለቲና ደግሞ ሰርግ ሆነላት። በጣም ደስ ያላት ትመስላለች። ምክንያቱም በሁለቱ መካከል ጠብ ከተፈጠረ እንግዲህ ዳኒ ተጠቀልሏለች ማለት ነው። ኤደን የመጨረሻ ንግግር ያደረገች ትመስላለች። እናንተ ዕድሜ ዘመናችሁን የማትቀየሩ የአንድ ዛፍ ፍሬዎች ናችሁ። እናንተን ትቀየራላችሁ ብሎ መጠበቅ ከንቱነት ነው። በቃ ሁለተኛ ዞር ብለህ እንዳታይ ብለው ትታዊዳለች። ኤደን በጣም የበሸቀች ትመስላለች። በቃ እኔ ብቻማ በሽቄ አልቀርም ብላም ያሰበች ትመስላለች። ለዛም ይመስላል ካሌብን ጠርታ ካሌብ አንተም ሚስትን አጣል፣ እኔም ባሌን አጣው፣ ግን እንዲህ እንደዋዛ መልቀቅ የለብንም ማስተማር አለብን ትላለች። ይኸውልሽ ኤደን እኔ ሚስት የለኝም ወረቀት እንጂ ትዳር የለኝም ይላታል። ይኸውልህ ካሌብ አንተ እንደዛ በል እንጂ እንግዲህ ሁሉም ያምነው ፍርድ ቤትም ያምነው ባለ ትዳር እንደሆናችሁ ነው ትለዋለች። አይ ኤደን እሱስ እውነትሽን ነው፣ ግን የእኛን ትዳር አይቶ ወረቀት ትዳር እንዳልሆነ ፍርድ ቤት ራሱ ሕጉን ቢያሻሽል ጥሩ ነበር ይላል። እሱም ቢሆንም ጥሩ ነበር ትላለች። ግን ምን አስበሽ ነው ይላታል ቀጥሎ። ይኸውልህ ካሌብ እንደ ድሮው ባልና ሚስቱ ነን እናስመስልና ሲቃጠሉኒ ትለዋለች። ካሌብ ግን ሰሞኑን የሚያስበው እሳቤ ትንሽ ከፍ ያለ ነው። አይ ኤደን ቆይ እስኪ ፈጥነን ውሳኔ ወስነን ነገር እንዳናበላሽ፣ ቆይ በፍጥነት መወሰን አልችልም፣ ትንሽ ላስብበት እፈልጋለሁ ብሏል። እንግዲህ ካሌብ ምን ያስብ ይሆን? የኤደንን ጥያቄ ተቀብሎ ማስመሰሉን ስራ ድጋሜ ይሰሩት ይሆን የሚለውን አብረን የምናየው ይሆናል። አብራችሁን የትሁት መቅረትና ቤተሰቡ ወደ ድሮ ፍቅር ወደ ድሮ ድባብ መመለሱ ሽማግሌው ደስ ብሎታል። ይህንን ደስታውንም ሻምፓይ አውርደን ደስ ብሎ እናከብረዋለን። ልጋብዛችሁ እፈልጋለሁ ይላል። አይ አባዬ ይህ ነገር አስፈላጊ ነው ትለዋለች ትሁት። አዎ ከዚህ የበለጠ ደስታ ምን አለ? በቃ ደስ ብሎኛል። ካሌብስ ምን ትላለህ ሲለው ካሌብ ከመስማማት ውጭ ሌላ ሐሳብ ስለሌለ እኔ ደስተኛ ነኝ በእኔ በኩል ይላል። ግብዣው ተጀመረ። ጎርደን ወረደ። ቢራ በየአይነቱ ቀርቧል። ሁሉም ደስ ብሎት እየጠጣ ነው። ትሁት እየጠጣች ነው። ትሁትም ሞቅ ብሏታል። እኔ ሞቅ ብሎኛል፣ በግድ አስጠጥታችሁኛል፣ ለሚፈጠረው ነገር ኃላፊነት አልወስድም እያለች ነው። ቀድማ እየተናገረች ነው። በመጠጥ ተነሳስቼ ለሚፈጠረው ነገር ኃላፊነት አልወስድም ስትል ሽማግሌው ደስ ብሎት ይኸውልሽ ትሁቴ አንቺ ምንም በይ፣ በቃ ደስ ሲልሽ ደስ ይለኛል፣ ደግሞ እንዲፈታ ስትይ እንዴት እንደምታምሪ ይላታል። ኤደን ብሶባታል። ለካ ሁሉም ከተጎዳ ከተከፋ ደህና ሰው የሚባል ነገር የለም። ኤደን ካሌብን ለዳንስ ጠየቀችው። ካሌብ ኧረ እኔ ዳንስ አልችልም ይላል። እምቢ አላት። አባትየው ተደርቦ እንዴ ዛሬ እኮ የደስታችን ቀን ነው ተነስ እንጂ ደንሱ ሲለው ካሌብ ተነሳ። ካሌብና ኤደን ተነስተው እየደነሱ ነው። በዚህን ጊዜ የዳኒ ልብ ቀጥ ልትል ነበረ። ግን ሽማግሌው የሚያከብረው የሚወደው አባዬ ጠገቡ አለ። አባዬ ነው እንዲደንሱ ትዕዛዝ የሰጠው። ምንም ማድረግ አልቻለም። በውስጡ ግን ብዙ ነገር የሚናገረው የሚያስበው አለ። በዚህ መካከል ተነስተው እየደነሱ ነው። ትጠይቀዋለች። የባለፈውን ላስብበት ያልከውን ጉዳይ ምን ላይ ያደረስከው ትለዋለች። ካሌብ አልተቻለም። ይኸውልሽ ኤደን በመጠጥ ስሜት ውስጥ ሆኜ ውሳኔ መወሰን አልችልም ይላታል። በዚህን ጊዜ ትሁት ለብዙ ሰዎች እንቆቅልሽ የሆነውን ታላቅ ሚስጥር አወጣች። የባለፈው ካሌብ ዝቅ ያደረጋት ነገር አሁንም ከውስጧ እንዳልወጣላት የሚያመላክት ነው። ይኸውላችሁ እኔ ለዚህ ቤት ሰራተኛ ብቻ አይደለሁም። ጉልበቴን፣ ደሜን፣ ላቤን ብቻ አይደለም የሰጠው፣ ነፍሴን ሰጥቼ
አባቴን ከዛ ሰማይ ስባሪ ከሚያክል ሰውዬ ጋር ታግዬ ነፃ አውጥቻለሁ ስትል በተለይ ቲና ደነገጠች። ዳኒም እንደዛው። አባዬን ሽማግሌውን ማን እንዳስለቀቀው ማንም አያውቅም ነበረ። ግን ዛሬ ሚስጥር ወጣ። ከእንግዲህ በኋላ በትሁት ላይ ምን ይደርስ ይሆን የሚለውን በቀጣይ የምናይ ይሆናል። ውድ የትሁት ድራማ ተከታታዮች የዛሬው ዝግጅት እስከዚህ ድረስ ነበረ። በቀጣዩን ክፍል ይዘን እንቀርባለን። እስከዚያው ድረስ ሰላም።